እንደ ሄድኩ ግን ያገኘኋት በዊልቸር ነበር። ግን ደግሞ ፍትህ ማግኘት አለባት። እንደዛ ብታያት እኮ እግዚአብሔርን ምን ትመስል እንደነበረ ከዛ ሄዳ እንዴት ብላ እንደመጣች አንተ በቃ ማለት እኔ ታላቅ ወይስ እሷ ናት ማለት በቃ ተጎሳቁላ ተደወለልኝ። እህትሽ በጠና ሀማች እና አሰሪዎቿ ሸፍነው ላይክ የመንገድ ምናምን ወጪ ሸፍነው መታለች እና የሚቀበላት ለእሷ ያለሁት እኔም ለእኔም ያለችው ደግሞ እሷ ነች። ከሰው ውጭ ሌላ ምንም ቤተሰብ የለኝም። በቃ በዛ ምክንያት ይሄ ኑሮ ምናምን ሁሌ በየቦታው እየሄድኩ የምሰራው ምናምን ነገር ምንም ማለት የመታችን ነው እንጂ ምንም የተሻለ ነገር እያገኘንበት ስላልሆነ ያው እኔም አረብ ሀገር እንዳንቺ እህት ገንዘቧን ተበልታ ምናምን እዚህ መታ ነበር እና የእሷም ታሪክ እንደዚህ ተመሳሳይ ነው። በጣም ብዙዎቹ እንደዚህ አይነት ነገር ይደርስባቸዋል። ምክንያቱም እዛ ሲሄዱ በተስፋ ነው የሄዱት፣ ተስፋ አላቸው ምናምን። እዚህ ደግሞ ያለው ሰው ልክ እንደነሱ የዋህና በተስፋ የተሞላ ሰው ነው የሚመስላቸው። እንደዛ ማለት የምር ማለት ራሴን ያገኙት ኤርፖርት ላይ ነው። አንድ እህቴ ነች እንደዛ መሆኗ በጣም ነው እንትን ጭራሽ ደግሞ እዛ ለፍታ ላቧን ጠባ አድርጋ እንትን ያለችበት ብር አለ ገብቷል። ብሩነቱ ሳይሆን ላቧ እዛ ሄዳ ስንት ግልምጫ ችላ ምናምን ነገር ነው እንትን ያለችው። ምንም መቼም ነው ማለት ነው እህቴን እንደዚህ አድርጋ ጉሳቁ ጭራሽ ዊልቸር ላይ ተቀምጣ እንድትሄድ እኮ ነው ያደረገው። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆይታችኋል? ያው ዛሬም እስቲ በአዲስ ታሪክ ተመልሰን መጥተናል። እንግዲህ ውድ ቤተሰቦቻችን እስከዛሬ የነበረንን ቆይታ አይታችኋል። በጣም ብዙ ታሪኮችን ሰምታችኋል እኛን ከተቀላቀላችሁን ወዲህ እና ያው እኛ ጋር የሚመጡ ታሪኮች ብዙም ሰው የሆነ ያደርጋል ብለን የማንጠብቀው ሰው ያደረገባቸው የተበደሉ ብዙ አይነት ሰዎች ይመጣሉ እና እንግዲህ ዛሬ ላይ የመጣችው እህታችን ከነዛ ሰዎች አንዷ አለች እና ምን ትለናለች? ምንድነው እዚህ ይዟት የመጣው ነገር፣ እንዴትስ አገኘችን የሚለውን ነገር ከባለታሪካችን አንደበት የምንሰማው ነው የሚሆነው። እንግዲህ እስካሁን ይህን ቪዲዮ እያያችሁ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ እኛም ቤተሰብ መቀላቀል ስላላችሁ፣ እንዲሁም ላይክ ሼር በማድረግ ለሌሎች እንዲዳረስ በማድረግ ተባበሩን። በቀጥታ ወደ ባለታሪካችን ሄዳለሁ ማለት ነው። እንግዲህ ባለታሪካችን ማንም በልኬት ነው የሚለውን ነገር አብራርተሽ እስቲ ለቤተሰቦቻችን ብትናገሪ እና ብንጀምር ማለት ነው። እሺ፣ ማህሌት እባላለሁ። የመጣሁት ከአዲስ አበባ። ማህሌት፣ እንዴት ምንድን ነበር የገጠመሽ? ምንድን ነው ታሪክሽ የሚለውን ነገር እስቲ አብራርተሽ ግልጽ አድርገሽ ንገሪ። እሺ፣ እኔ የምኖረው የነበረው ከእህቴ ጋር ነበረ። በልጅነታችን ነበረ ቤተሰቦቻችን መጣ ነው እና ከጊዜ በኋላ ማለት እኛ ማስተዳደር ምናምን ሲያቅታት ወደ አረብ ሀገር ሄደች እህቴ ማለት ነው። አብራኝ የምትኖረው የኔ ታላቅ እና በቃ እዛ ለትንሽ ጊዜ ሰራች ምናምን ነገር ያው የምንገናኘው በስልክ ነው ማለት ነው። እኔ እዚህ ያለው ነገር እኔ እንትን የምለው ብቻዬን ነበርኩ ምናምን እና ከዛ የሆነ ማለት እናወራለን ብዙ ነገር ነው እሷ ጋር የምናወራ እሷና እኔም ብቻ ስለሆን ለቤተሰቡ ማለት ቤተሰቡ ሌላ ሰው ስለሌለ በቃ በእሷም የልባ ውስጧን ነው የምታወራኝ እኔም እንደዛው እና ከዚህ ያለች እንዲሁም ጓደኛ አልነበራትም እና ከዛ ሂዳ ጓደኛ እንደያዘች ነገረችኝ። ጓደኛ እስቲ ላይ ፍቅረኛ እንደያዘች ነገረችኝ ምናምን ፎቶ ላሳየችኝ ምናምን። እንዲሁም መጀመሪያ እንደውም ስትሄድ እንደነገርኩ በጣም የዝቅተኛ ቤተሰቦች ስለነበርን አሁን ፍቅረኛ የያዘችው የእሱ ጓደኛ ነበረ ወደዛ ይላካት ውጭ ስትሄድ ወደ አረብ ስትሄድ ማለት ነው። ከዛም በኋላ ተግባብተው ነው ፍቅረኛ እንደሆኑ የሆኑት ማለት ነው። እና ከዛ እየሰራች ምናምን ከእሱ ጋር እንደምታወራ ምናምን ነገረችኝ። በቃ ማለት ዲስታንስ የሆነ ሪሌሽን ብዙ እንትን አይልም፣ ግን ደግሞ በቃ በጣም ፍቅር ውስጥ እንደገቡ ምናምን ነገረችኝ።
እና በቃ ልጁ የሚያወራትንም ምናምን እንደነገርኩ እሷም ውስጧ ነው የምታወራኝ። እኔም እንደዛ ምንም አንደባበቅም እና ሚላትን ሁሉ ትነግረኝ ነበረ። ምንድን ነው ስለ ቤተሰቦቹ ታሪክ ምናምን ያወራታል። እናቱ አረብ ሀገር እዛ በፊት እንደነበረች እና ብዙ ጊዜ ሰርታ እንደመጣች ከዛ እያለችም የእሱ አባት ቤት እሷ ብር እየላከችለት የእሱ ናት ብር እየላከችለት ቤት እንደሰሩ እንዲሁም ደግሞ ሬስቶራንት ምናምን እንደከፈቱ ምናምን በቃ እንደዚህ አይነት ነገር ነው የሚያወራት ስለ ቤተሰብ። እንዲህ የሚላት ልጅ ከዚህ የላካት ልጅ ነው ወይስ አይደለም? የእሱ ጓደኛ ነው። የእሱ ጓደኛ ነው እና በቃ እንደዚህ አይነት ወሬ ያወራታል። እና በቃ ህይወታችን እንደ እናትና እንደ አባቴ ነው እንዲሁም የምፈልገው ምናምን ነው የሚላት። ከዛ እሷም በቃ ማለት አንዴ የሆነ ሰው ስትወደው መቼም ሁሉንም ነገር ነው የምታምነው እና አመነችው ስትይ አልገባኝም። ማለት ይሄ ታሪክ የምትነግሪኝ ታሪክ ተጠቂዋ ወይ የተጎዳችው እህትሽ ነች ማለት ነው? ኦኬ እህቴ ነች። እና እንደዚህ ይነግራታል ምናምን በቃ እንደ እናትና እንደ አባቴ ነው ሲባል ማለት ስትመጪ እዛው ሆነሽ ምናምን እኔ የምንከባከብሽ እዚህ መተሽ በቃ አሪፍ የሆነ ኑሮ ነው የምንመሰርተው ልጆች ወልደን ምናምን ነገር እያለ በቃ ማለት እንትን ይሞላታል እሱ። ኦኬ በተስፋ ግን ምንድነው እኔ አንዳንዴ በንግግር አላምንም ማለት በተግባር ሲሆን ነው እንጂ ብዙም ያወራ ሰው ምንም እንደሌለው ነው እኔ እንትን የምለው እና እኔ ማለት ትንሽ የሆነ ነገር ብቻ እሷም ደስ እንዲላት ኔጌቲቭ የሆነ ምላሽ አልሰጣትም እና በቃ ልክ ነሽ ደስ ይላል ምናምን ነበር የምላት እና በቃ እንደዚህ እያሉ ብዙ ጊዜ ቆዩ ምናምን። ከዛ የሆነ ሰዓት ላይ ምን አላት ቦታ እንደደረሰውና ቦታ እንዳለውና ቦታ ገዝቶ እሱ የሚሰራ ደላላ ነው አብሮ እሱ እንደ ጓደኛው ደላላ ይሰራል። አረብ ሀገር ምናምን ይልካል ሰዎቹን ማለት ነው። እና በዛ ያን ብር ቆጥቤ እንትን ቦታ ገዛሁና ቤቱን ለመስራት ብር አነሰኝ ይላታል። ከዛ እና ምን እንደማድረግ ጨንቆኛል ምናምን እያለ ያወራታል ማለት ነው። እና በቃ እሷም ማለት በጣም እንትን ናት፣ ስስ ልብ ነው ያላት እሷ እና ሰውን ታምናለች፣ ቶሎ ነው የምታምነው ምናምን ነገር እና በመጀመሪያ በቃ ማለት እሷም እንትን ማለት ፍቅረኛዋ ነው እና መግፋት እንትን አልፈለገችም። እና በቃ እሷ የምታስበው ምንድን ነው ከዛ ሰርታ መጣ አብረው መኖራቸውን ትዳር መስርተው ልጅ ወልደው ምናምን ያን እሷ የምታስበው። ግን ምንድን ነው የሆነው ብር ላኪልኝ ምናምን ነገር ሲላት ያላትን ላከችለት። መጀመሪያ የላከችለት 450 ሺህ ብር ነው የላከችለት። ከዛ ስትልክለት ምናምን በቃ አሁን እየጀማመርኩት ነው በቃ እኔም የሆነ ብር ያስቀመጥኩት ስላለ ያንን ጨማምሬ እንትን እያልኩት ስለሆነ በቃ አንቺ መጠሽ ምናምን በቃ ደስተኛ ነው እንኖራለን ምናምን ነገር ይላታል። ከዛ እሷም በቃ ደስ ብሏት ምናምን እያለ ምንድነው በወሩ ያን በላከችለት በወሩ ትንሽዬ ብር አነሰኝ ይላታል ማለት ነው። 450 ሺህ ብር ካለታለች ከሱ በኋላ ማለት ነው። ከዛ እኔ ያለኝ ብር ነው የላኩልህ ምናምን ብለው በቃ እሺ ትንሽ ልጨምርልክ ትላለች እና 270 ሺህ ብር ጨምራ ትልክለታለች በወሩ ማለት ነው። ከዛ ይህን ብር ከላከችለት በኋላ በቃ አሁን ጀምሬው ያለው ኦልሬዲ በቃ እኔም ከተበዳድሬም ቢሆን ያለኝ ምናምን እንትን እንላለን ማለት እንሰራዋለን ምናምን በቃ አላቲ 720 ሺህ ብር ከላከችለት በኋላ በቃ ከዛ ምንድን ነው የሆነው ማለት እሱ ድጋሚም ሊጠይቃት ነበረ እያሰበ ያለው ከ720 ሺህ ብር ይችላል። ከዛ ማለት በቃ እንደሌላት ነገረችው። በቃ እዚህ በኋላ ምልክልህ ከ1 ዓመት በኋላ ነው እኔ ያለኝን ይላኩልህ ማስተዳደር እህቴ እንዳለ እሷ በእኔ ነው እንትን የምትለው ታውቃለህ። እና እኔን አያውቀኝም እንትን በፎቶ ምናምን አያውቀኝም፣ ግን በቃ እህት እንዳለችው ግን እንዳለቻት ነግረዋለች። እና ከዚህ በኋላ ምልክልህ ከ1 ዓመት በኋላ ያለውን ነገር አንተ ስራ በቃ በዚህ ይህን ሁሉ 720 ሺህ ብር ልክ ይልካል ነገር ስትለው በቃ ነው እሺ በቃ ምናምን ነገር ይላታል። ከዛ እንደዛ የሆኑ እያለ
በሳምንቱ ነው ምናምን እናቴ አርፋለች እና ወደ ክፍለ ሀገር ሊሄድ ነው አላት። የእሱ እናት ማለት ነው። ከዛ እንደዛ ሲላት ምንድነው እና እኔ ነኝ የምደውልልሽ፣ አንቺ ከደወልሽልኝ አይሰራም ስልኬ፣ ልታገኘኛችኝ፣ ስለዚህ እኔ እንደተመለስኩ እደውልሻለሁ፣ 1 ወር ምናምን ጠብቂኝ ነገር አላት። ኔትወርክ ወደ ሌለበት ኔትወርክ ክፍለ ሀገር ለአብዛኛውን ሲባል ክፍለ ሀገር ኔትወርክ አይሰራም እና ወደዛ ስለሚሄድ እኔ ስመለስ እደውልሻለሁ እና እስከዛ ድረስ ታገሽኝ ምናምን ነገር ይላታል። ከዛ እሺ ብላ እሷም መደወል እሱ እስከሚደውልላት ነው እየጠበቀች ነበር። ከዛ ምንድነው የሆነው እኔ ጓደኞቼ ጋር የሆነ ፓርቲ ነበረ እና ሂደን እኔ እሱን አውቀዋለሁ በፎቶም ስለምትልክልኝ ምናምን አውቀዋለሁ ልጁ ማለት ነው። ከዛ አጋጣሚ ዞር ስል አየሁት። አዎ ክፍለ ሀገር ነው እንግዲህ እሱ ብሏት ያለው ክፍለ ሀገር ነው። ዞር ስል አየሁት ምናምን እና ማመን ራሱ ከበደኝ። ማለት ነግራኝ ያለች ሰው እናት እያወራችሁ ነው እንዴት ናችሁ ምናምን ነገር ስላት ክፍለ ሀገር ሄዷል ማዘሩ ሙታ እንትን ማለት ቀብር ሆኖ እሷ ወደ ተወለደችበት ሀገር ነው መቀበር ያለባት ተብለው ወደዛ ሄዳለች እና ሄዷልና ስመለስ እደውልሻለሁ ብሎኛለች። ከዛ እርግጠኛ ነሽ ምናምን ነገር ሳት ማለት ራሴን ራሱ ማመናቀት ማለት ፎቶውንም አየሁ ገብቼና ራሱ ነው። ከዛ ግን እኮ አይቼዋለሁ ምናምን ነገር አልኳት። እንደዛ ብሎሽ ነው የሄደው ምናምን ስላት አዎ እንደዛ ብሎ ነው የሄደው ግን እኔ አይቼዋለሁ ምናምን ነገር ስላት ማለት አንቺ ምን እየቀለድሽ ነው ምናምን ነገር አለችኝ። ኧረ እኔ እየቀለድኩ አይደለም፣ ለምን እኔ እናንተ እንድትጣሉ አልፈልግም፣ ግን ደግሞ ሜቢ እንትን ማለት ወይ ተመልሶ ይሆን ምናምን አይነት ነገር አለ። ኧረ እንደዛ ስመለስ ሲጀመር ስልክ አይሰራም እና ስመለስ እኔ እደውልሻለሁ ነው ያለኝ ምናምን ነገር አለችኝ። ከዛ በቃ ብታየው ምናምን ነገር አለችኝ እና ማለት በቃ እንደ ችላ ነገር በቃ ምናምን ነገር ብዬ እኔ እንትን አልኩ። ከዛ ግን ድጋሜ እኔ ሌላ ጊዜ ድጋሜ ሄድኩ እዛ ቤት። ሲሄድ አሁንም አገኘሁት። ከዛ ደወልኩላትኝና ልጁን አሁንም አይቼዋለሁ። እሺ ደውሎልሽ ያውቃል እዛም በኋላ ምናምን ነገር ስላት አልደወለልኝም አለችኝ። እኮ ማለት አልሄድም ማለት እኮ ነው። እንዴት ሲጀመር እናቱ አርፋ እንዴት ጭፈራ ቤት እንዴት እዛ ይኖራል? አይሆንም ምናምን ነገር ስላት አላመነችኝም። ፎቶ አንስቼ ነው የላኩላት። ፎቶ አንስቼ ሴቶች ጋር ምናምን ነገር ነበረ። ፎቶ አንስቼ ላኩላት ምናምን በቃ ማመን አልቻለችም እና ደወለችለት ማለት ላይ ደውላለት ምናምን በመጀመሪያ ጠራ መሰለኝ። ከዛም በኋላ ግን ስልኩ ዘጋው። ከዛ እንደዛ አለችኝ ደውላልኝ ማለት ነው። ከዛ እና የምር እኔ አየሽ ምናምን ነገር ስላት እያወራ ስልኳ ዘጋ። ተቋረጠ። ከዛ መልሼ ደጋግሜ ደወልኩ፣ አይሰራም። የእህትሽ ማለት ኦኬ። ከዛ በጣም በቃ ማለት ያው እሷ ብቸኛ እህቴ እሷ ነች እና በጣም ነበር እየተጨነኩ ነበር። ለተወሰነ ቀን ምናምን በቃ አይሰራም ስደውልላት። ከዛ ከ2 ሳምንት ነው ከ3 ሳምንት መሰለኝ በኋላ ተደወለልኝ። ከየት? ከላኳት ሰዎች። ኦኬ ወደ ውጭ ከላካት? ወደ ውጭ እዚህ ያለው ኤጀንሲ ማለት ነው። ከዛ ተደወለልኝና እህትሽ በጠና ታማለች እና አሰሪዎቿ ሸፍነው ላይክ የመንገድ ምናምን ወጪ ሸፍነው መታለች እና እንቀበላት። ኦኬ ታማለች ማለት ስራ መስራት አቁማ ምናምን እዛን ቀን በኋላ በቃ ስልኳ የማይሰራ ምናምን ነገር እኔ በቃ ማለት እኔ አልጠበቅኩም ሁሉ ማለት በእንደዚህ አይነት መልኩ ወደ ትመጣለች ብዬ ጭራሽ አልጠበቅኩም ነበረ እና በጣም እንትን ይል ነበር። በጣም ማለት ምን ልበልክ በጣም ከብዴ ነበረ። አታልቅሽ። ከዛ ኤርፖርት ሄደን እንቀበላት ምናምን ነገር አለኝ። እኔ አላመንኩም ሁሉ እንደዛ ማለት የምር እንጃ ማለት ራሴን ያገኘሁት ኤርፖርት ላይ ነበር። ማለት ስልኩን ስዘጋው ቤት እንዴት እንደወጣሁ ምናምን ራሱ አላውቅም።
እንደ ሄድኩ ግን ያገኘኋት በዊልቸር ነበረ። እና ብቻ በጣም ይከብድ ነበር ማለት እሷን በእንደዚህ አይነት ሁኔታ ማግኘት ምናምን በጣም ነው የሚያመው። እና በቃ ወደ ቤት ሄድን ማለት እሷን እዚህ ያሉት ዶክተሮች ምናምን ነበር ለማረጋጋት እኔንም ምናምን ነገር። በቃ ከተወሰነ ጊዜ በኋላ ራሷን እንትን አለች። እኔም በቃ የተረጋጋው መጣሁ ምናምን በቃ ነገርኳት ማለት የማይሆን ሰው እንደሆነ ጭራሽ ደግሞ በዛ ሰው ምክንያት እንደዛ መሆኑ አሳሰው በጣም የሚያመው በጣም ማለት ነው። እና በቃ እንደዛ ራሷን ካረጋጋች በኋላ ምናምን እንዲሁም ወደ እናንተ እንድመጣ ያደረገችን እሷ ነች። ኦኬ እንዴት ማለት ፕሮግራማችን ታያለች ነው? አዎ ከዛ አሁን እሷ ተከታተል ነበር እንደዚህ ማለት የተበደሉ ሰዎቹ እንደምትረዱ በቃ የተለያዩ ሰዎችን መፍትሄ እንደሚሰጡ ምናምን ነገር ታይ ነበር። እና እንደዚህ ስትለኝ ማለት አንቺ አትቀልጅ በእናትሽ ደግሞ አሁን እሱ ቀልዶብሻል እና ደግሞ ሌላ ሰው ደግሞ ምናምን ያልኳት እና ሁሌ ትነግረኛለች ምናምን ነገር። ብዙ ጊዜ ልክ ነሽ፣ አይታመንም እንደዚህ አይነት ነገር የሚሰራ ሰው ያለው አይመስልም። እና ያው ይገባናል ብዙን ጊዜ ሁሉም ሰው የሚናገረን ነገር ስለሆነ ኧረ እኔ ማመን ሁሉ አልቻልኩም እንጂ ማለት እንደዚህ ጭራሽ ማለት መፍትሄ እንዴት አሁን ላይ እኮ እንደዚህ አይነት ነገር የለም። ልክ ነሽ። እሺ ምናምን ብዬ እኔ ሰርች አድርጌ አየሁ ምናምን ነገር በቃ እውነትን ነው እሷ ያለችው ነገር ማለት እኔ እስከዚህ እስከምመጣ ድረስ ራሱ አላመንኩም ነበረ። እና በቃ ምንድነው ሀሳቤ ለምን ወደ እነሱ አንሄድም ነው በቃ ማለት ምንድነው እሷን ኦልሬዲ ተጎድታለች እኮ ግን ደግሞ የእሷ እንደዛ መሆን ያልጅ ነው። እና ይህ ነገር በጣም ነው የሚያናደኝ በቃ የሚያንገበግበኝ። እህቴ እንደዛ እንዴት አንድ እህቴ ነች እንደዛ መሆኗ በጣም ነው እንትን ጭራሽ ደግሞ እዛ ለፍታ ላቧን ጠባ አድርጋ እንትን ያለችበት ብር አለ ገብቷል። ብሩነቱ ሳይሆን ላቧ እዛ ሄዳ ስንት እንትን ግልምጫ ችላ ምናምን ነገር ነው እንትን ያለች እና ያ ነገር እንትን ሲለኝ በቃ ቴሌግራም ምናምን ነገር ነው ያፈላለኩ ወደ እናንተ ለመምጣት ማለት ነው። እና እንዲሁም ቶሎ እናንተን አላገኘኋችሁም ያው ስራ የበዛባቸው አውቃለሁ። እና ያው ብዙ ጊዜ ስራ ስለሚበዛብን አንዳንዴ ከአቅማችን በላይ ሲሆን የምንመልሰውም ጉዳይ አለ እና ደግሞ ያው ወደ ሌላ እንደዚህ አይነት ስራ የሚሰሩ ብዙ ልጆች አሉ የምናውቃቸው እና ወደ እነሱም እንልካለን። አንዳንዴም ደግሞ ያው በወረፋም መጠበቅ ከቻሉ በወረፋም እንይዛለን እንሰራለን ማለት ነው። እና ያው እንደዚህ አይነት ነገር አለ። በዛ የተነሳ ላታገኝ ትችላለሽ፣ ረዥም ጊዜ ልትቆይ ትችላለሽ። ቆየ እንዲሁም ማለት እንዲሁም እናንተ ማለት አንገብጋቢ ጉዳይ ነው ምናምን ነገር ስላልኳችሁ ቀጠሮ አስይዛችሁ መጣችሁ። በጣም የማመሰግናችሁ እናንተንም ቴሌግራም ላይ ምናምን ነው እንትን ብዬ ያገኘኋችሁ እና ያው መፍትሄ ካላችሁ ያው የነገርሽኝ ነገር በደንብ ሰምቼዋለሁ እና እንደነገርሽኝ ከሆነ በጣም ማለት አላወቃችሁትም ወይ ደግሞ አልሰማችሁትም እንጂ በጣም የተለመደ አይነት ዝርፊያ ነው ይሄ። እንደዚህ አይነት አጭበርባሪዎች በጣም አሉ። እንዳንቺ እህት ገንዘቧን ተበልታ ምናምን እዚህ መታ ነበር እና የእሷም ታሪክ እንደዚህ ተመሳሳይ ነው። በጣም ብዙዎቹ እንደዚህ አይነት ነገር ይደርስባቸዋል። ምክንያቱም እዛ ሲሄዱ በተስፋ ነው የሄዱት፣ ተስፋ አላቸው ምናምን። እዚህ ደግሞ ያለው ሰው ልክ እንደነሱ የዋህ እና በተስፋ የተሞላ ሰው ነው የሚመስላቸው እና እዚህ ካለው ሰው ጋር ትዳር መመስረት የሆነ ነገር መያዝ ይፈልጋሉ። ለዛ ሲሉ ለማያውቁት ሰው በዚህ ልክ መስዋዕትነት ይከፍላሉ እና በጣም ብዙ እህቶቻችን ላይ የሚያጋጥም ነገር ነው እሷን የሚያጋጥማት። ያው ፍቅርም እስከሆነ ድረስ ያው ፍቅር እውር ነው አይደል የሚባለው። ማንንም እመኝ ማንንም አትመኝ፣ የሆነ የምታውቂው ነገር አይኖርም። ለዛ ነው በዛ የተነሳ ነው። እና እንግዲህ ያው እኔም ላግዝሽ እሞክራለሁ ሳይሆን በቃ አግዝሻለሁ፣ ችግር የለውም የምንችለውን ያህል ድረስ ሄዳለሁ። እና ግን በመጀመሪያ ደረጃ አሁን የነገርሽኝ ነገር በጣም ልብ የሚያሳምን ነው። ምክንያቱም አንድ ሴት የለፋችበትን በጣም የደከመችበትን የላቧን ነው ያጣችው እና
እህትሽንም እናግዛታለን። ነገር ግን መጀመሪያ ይሄን ሁሉ ነገር ይሄ ታሪክ የአንቺ ሳይሆን የእህትሽ ነው። ያገባሻል፣ ያገባኛልን ብለሽ ነው እዚህ ድረስ የመጣችው እና እህትሽ አሁን ትንሽ መለስ ካለላትና የምታወራኝ የምትችል ከሆነ ሁሉንም ነገር ከመሰረቱ ብታስረዳኝ ደስ ይለኛል። እሷማ እንዲሁም እኮ አብሬሽ እመጣለሁ ምናምን እያለች ነበር ነው። እኔ ሂጂ መጀመሪያ እናገራቸው እዛ ደውልሻለሁ ትመጫለሽ ነው ብያት የመጣሁት ነው ማለት በቃ እኔ አሁንም ራሱ ሳስበው በዚህ ውሻ እንደዚህ መከዳታ ማለት እንዴት እንደዚህ እህት የለውም እሱ። ቆይ ኧረ በስመ አብ እንደዚህ የምትይው አይነት ሰው አይደለም ማለት እህት የለውም እናት የለውም። ማንም ያለ እናት ሊፈጠር አይችልም። ያውቃል እኮ እሱም ያውቃል በደል እንደሚሰራ እየሰራ እንደሆነ ያውቃል። ግን አንዴ በሆነች ነገር ይጀምርና ይህ ልጅ ከፍ እያለ ዛሬ ላይ ደርሷል። እንደዚህ እያለን በስቴፕ ነው እያደገ የሚመጣው ይሄ ጉዳይ ማለት ነው። እና ምንም ማድረጋችን በቃ ልትቀይሪው አትችይም። እንደዚህ አይነት ሰው ግን ደግሞ ፍትህ ማግኘት አለባት። እንደዛ ብታያት እኮ እግዚአብሔርን ምን ትመስል እንደነበረ ከዛ ሂዳ እንዴት ብላ እንደመጣች አንተ በቃ ማለት እኔ ታላቅ ወይስ እሷ ናት ማለት በቃ ተጎሳቁላ በቃ የሃይስኩል ተማሪ ራሱ እንደዛ እንደሷ እንደዛ ተጎሳቁላ ሳያት ተረድቼሻለሁ። ተረጋጊ። ይህንን በቃ ማለት እኔ እንጃ እስከ ጥግ ድረስ እሄዳለሁ። በቃ የእሷ ላብ መመለስ አለበት። በቃ እስከ ጥግ ድረስ ነው የሚሄደው። ፍትህ ማግኘት አለባት። በቃ ታገኛለች። እኛም ከጎንሽ ነን። ይህ ነገር ያው ማለት ይሄ ልጅ እውነትም እንደዚህ አይነት አሁን እህትሽም ትደውይላታለሽ እፈልጋታለሁ ከመጣች በኋላ አንቺ ነገርሽኝም በተመሳሳይ ነግራኝ። ምክንያቱም ይቅርታ አላመንኩሽም ምናምን አይደለም፣ ግን አለ አይደል በጣም ብዙዎቹ እንደዚህ አይነት ጉዳይ ይዞ መጥተው አለ አይደል የሆነ የግል ቁርሾ ስላለባቸው ምናምን ያ ሰው እንዲከሰስና ምናምን ስለሚፈልጉ አንዴ እነሱ መጥቶ ስላመለከቱ እነሱን ማንጠራጠራቸው ምናምን ይመስላቸውና የሆነ ወንጀል የሚስሩ ምን ይስሩ እዛ ሰው ላይ ያላክካሉ። አጣርተን ከቤት እንደዛ ላደርግ እችላለሁ እኮ አንቺ እህቴ ጉዳይ እንትን ስላለኝ እኮ ይገባኝ፣ ገብቶኛል፣ ተረድቼሻለሁ። እንደዛማ እንዴት ሊሆን ይችላል ማለት ነው? ከዛ ሰው ምን ላገኝ እንዴት? ልክ ነሽ አንቺ እንደዚህ ታደርጊያለሽ አይደለም። ከዚህ ቀደም የነበሩትን ነው እየነገርኩሽ ያለሁት። ከዚህ ቀደም እንደዚህ ያደርጉ ነበርና ያው አሰራራችን በግልጽ አስረድቼሽ ብንጀምር አይሻልም? እሱማ ልክ ነህ፣ ግን ደግሞ እንዴት ማለት ይሄ እኮ እንደዚህ አንገብጋቢ ጉዳይ ስለሆነ ነው እንጂ እዚህ ድረስ ጭራሽ ሚዲያ ድረስ እንዴት ልመጣ እችላለሁ? እኔም ገብቶኛል እኮ ብዙ እየነገርኩሽ ነው። እኔ አሁን ልክ እህትሽ እንዳጭበረበራት ወንድ በጣም ታማኝ የሆነ ወንድ ሊኖር ይችላል፣ ሊያጋጥማት ይችላል። በዛው ልክ ደግሞ እንደ አንቺ ታማኝ ሰው በመጣ አንቺ አሁን ታማኝ ነሽ፣ መጥተሻል፣ እዚህ ድረስ መጥተሽ ስለ እህትሽ እየተከራከርሽ ነው። በዛ ልክ ደግሞ በጣም ሌሎች በጣም አጭበርባሪዎች መጥተው የእኛን ሚዲያ ሽፋን ተጠቅመው ጠላቶቻቸውን ለመጣል የሆነ አለ እንደዚህ አይነት ሴራ አሲረው የሚመጡ ብዙ አይነት ሰዎች አሉ እና ከዛ አንጻር ነው እየተናገርኩሽ ያለሁት። አሰራራችን ደግሞ ይሄንን ነው መጀመሪያ የምናጣራው። በሁለታችሁ መሀል ምን አይነት የግል ጥላቻ አለ የሚለውን ካጣራም በኋላ ለአንቺ ሲሆን ህግ አይቀየርም። ለዛ ነው ሁሉንም ማጣራት አለብን። ምንም መቼም ነው የማልፋታው። እንደ እህቴን እንደዚህ አድርጎ አጎሳቅሎ ጭራሽ ዊልቸር ላይ ተቀምጣ እንድትሄድ እኮ ነው ያደረጋት። እርኩስ የሆነ ሰው ነው። ይገባኛል። ያው ባልጠበቅሽው እና ባላሰብሽው መልኩ ነው የተፈጸመው ይሄ ነገር እና እህትሽም ያው ተስፋ በማድረግ ነው የተጎዳችው እና በጣም እሷማ ሁሉም ሰው እያመነች እንደዚሁ ነገር ጭራሽ እንደዚህ በዚህ ዘመን ያው የእናትም ልጅ አይታመንም አይደለም ሌላ ይቀርል። እሱማ ልክ ነው። ይሄን ሁሉ ካጣራን በኋላ እስቲ እህትሽም ከመጣች ካናገርናት በኋላ ደግሞ እስቲ ምንቀጥል ነው የሚሆነው። ምክንያቱም ይህን ሁሉ ነገር ከሷ ከሰማሁ በኋላ ልጁ ማግኘት እፈልጋለሁ። ልጁን አግኝቼው ቢያንስ ላዋራው፣ ካልሆነ ደግሞ እኔም የራሴን እርምጃ ወስጄ በማውጣጣበት መልኩ መረጃዎችን ልቀበል እሞክራለሁ ማለት ነው። እንደው አደራ እባክህ፣ ችግር የለውም። አንዴ የእህቴ ላብ መመለስ አለበት። ድክመቷ ላባ እንደዛ ሆና ሰርታ እንደዚህ ስንት ዓመት ተጠግርራ ይህን ሁሉ ብር እንትን ብሎ ይገባኛል እኮ እኔ ሳይገባኝ ቀርቶ አይደለም። ግን ያው ፈጣሪ ፈቃዱ ከሆነ እናገኛታለን፣ እናገኘዋለን። እሱ እህትሽን ያሰበችውን ኑሮ እንድትኖር እናግዛታለን።
ይሄ ልጅ ብቻ ግን አንዴ እጃችን ላይ ግባ ፎቶ አለኝ ብለሻል። ፎቶን ትሰጪናለሽ፣ ሁሉንም ነገር እናጣራለን። ከዛ በኋላ ነው ያው ወደ ቀጣዩ እርምጃችን የምንሄደው። አብዛኛው ጊዜ እንዲሁም የሚውልበትን ቦታ ምናምን እዛ ነው 2 ቀን የሚያገኘው። ከዛ ስለሆነ ወይ ከዛ ሄዳችሁ የምታገኙበት አማራጭ ካሉ ቤቱ ምናምን ጠቁማችኋል። ችግር የለም ያው እና ቶሎ ብላችሁ እባክህ ያው አንዴ ገብተንበታል። ደግሞ ይህን ነገር ሲሰማ እሷን መጣ እዚህ ሚዲያ ላይ ተናግራ የሆነ ነገር ከሰማ ደግሞ እንዳይሸሽ ምናምን ቶሎ ታደርጉትን ነገር ምን መሰለሽ፣ አሁን ይህን ቪዲዮ የምንለቀው ይህን ጉዳይ ከጨረስን በኋላ ነው። ለዛ ችግር አታስቢ። አሁን ይህን ቪዲዮ ለቀን ቀጣይ ላይ ደግሞ ክትትላችን አይደለም እንደዛ አይደለም የምናደርገው እና አንዴ ጉዳዩን ከጨረስን በኋላ ነው የምንለቀው ቪዲዮ። ለዛም ማንም ይሄ ጉዳይ ሳያልቅ ማንም አይሰማም። 2 ቀን 3 ቀን ሆነ ሳምንትም ዓመትም ቢፈጅ አልለቀውም። ይሄ ነገር እንድታዳምጪ እንፈልጋለን። ይሄ ነገር ለዛ ስጋት አይባሽ። በዛ ላይ ደግሞ አንቺ እንደሆንሽ ማንም አያውቅም፣ ፊትሽ ይሸፈናል ምናምን። ለዛ ምንም አይነት ስጋት ሊኖርሽም አይገባም። አሁን ብንለቁላ አይለይሽም ምናምን። ለዛ ይህን ይመስላል የኛ አሰራር እና ለእህትሽ ትደውያለሽ፣ ለካሜራማናችንም ፎቶን ትሰጪዋለሽ። የምናጣራበት መልኩ እናጣራለን ማለት ነው። እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይህንን ይመስላል። እስኪ እህትዮ ከመጣች በኋላ ይሄ ጉዳይ እውነት ነው ወይ ሀሰት ነው የሚለውን ነገር እናጣራለን ማለት ነው። ልጁ ጋር እንደውለን ለማግኘት እንሞክራለን። ካልሆነ ደግሞ ያለበት ቦታ ሄደን አፈላልገንም ቢሆን እናገኘዋለን። ምክንያቱም እንደዚህ አይነት ሰዎች እርምጃ ሊወሰድባቸው ይገባል። ዛሬ ላይ ዝም ካለን ነገ ላይ ደግሞ ሌላ ተለቅ ያለ ወንጀል ውስጥ ነው የሚሳተፈው እና ይሄ ትንሽ ነው እያልኩ አይደለም፣ እያጣጣልኩ ሳይሆን በጣም ትልቅ ነው። የአንድን ሴት የወደፊት ተስፋ ነው ያጨለመው እና የዚህ ሰው ደግሞ ያው ውጭ ላይ መንቀሳቀሱ በጣም ትልቅ ሪስክ ስለሆነ ያው በተቻለ መጠን አፈላልገን ይዘ ነው ለህግ አሳልፈን እንሰጠዋለን። ያው ብዙዎቻችሁ ታውቃላችሁ ስራችንን እና ይሄ ምንም የሚከብደን ነገር አይደለም። ለምደናል። እዚህ ውስጥ በጣም ረዥም ጊዜ ቆይተናል እና ምንም የሚከብደን ነገር አይደለም። እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይሄ ይመስላል። እህትዮ ከመጣች በኋላ የምንቀጥልላችሁ ነው የሚሆነው። እስከዛው ድረስ አብራችሁን ቆዩ። አሁን እንግዲህ ቤተሰቦች በድጋሚ ተመልሰን መጥተናል። እህታችንም ያው እንደምታዩት አጠገባችን ትገኛለች። እሷን ለመቀበል ትንሽ ቆየችብን። በሰላም ነው መንገድ እየመጣ ነው። ከአዲስ በኋላ ብዙ አስጠበቅሽ። ችግር ያጋጥማል። ያው ትራንስፖርት አዛ ነው እና እንግዲህ እዚህ ጋር ቅድም ለእሷ ስለ አሰራራችን እየነገርኳት ነበር። አንቺንም ብዙ ከአንቺ መስማት የምፈልገው ብዙ አይነት ነገር ስላለ እዚህ ጋር ለየብቻ ነው ላወራችሁ የፈለግኩት። ምክንያቱም ቅድም ነግሬሻለሁ አሰራራችን ትንሽ ለየት ስለሚል ማለት ነው እና ከይቅርታ ጋር አንቺ ውጭ ብትጠብቂን እና እሷም ለብቻ ባወራት ማለት ነው። በጣም ይቅርታ ከእህትሽ ለየሁሽ። በመጀመሪያ ማንም በል ስምሽን ብትነግሪኝ። እኔ አስቴር እባላለሁ። ኦኬ አስቴር፣ ያው እህትሽ ብዙ ነገር ነግራኛለች እና ብዙ ያሳለፍሽውን ነገር ሰምቻለሁ። እዛ ከመግባታችን በፊት እስቲ ስለ አስተዳደጋችሁ ኬት ነበር የጀመረው ታሪክሽ የሚለውን ነገር እስቲ አብራርተሽ ብትነግሪኝ። ያው ነግራኛለች። እህቴ ታላቅ እህቴ ነች፣ ሄዳ ምናምን አረብ ሀገር ሄዳ ያው ህይወታችንን ለመቀየር ስትል ብዙ ነገር ደርሶባታል ብላኛለች እና እዛ ውስጥ ከመግባትሽ በፊት ወደዛ ከመሄድሽ በፊት ህይወታችሁ ምን ይመስላል የሚለውን እስቲ ትንሽ ብትነግሪኝ። ያው ከሴቴ ጋር በጣም ብዙ ማለት በጣም ከባድ ጊዜ ያሳልፈናል። ያው ቤተሰቦቻችን ምናምን ልጅ እያለን ነው የሞቱትና ያው እኔም ከእሷ ታላቅ ስለሆንኩኝ ያው የተለያየ ስራዎችን ምናምን እየሞከርኩ እሰራለሁ እና ማለት በቃ ይሄ እንትን አልገፋ አለ በጣም ከበደን። እዚህ ጋር ቤተሰብ የለም ምን የለም እና እሷም ደግሞ ተማሪ ነች። ያው እኔም ደግሞ ተማሪ ነበርኩ። ያው ትምህርቴን አቋርጫለሁ ለሁለታችን ኑሮ ስል ማለት ነው እና ያው ግዴታ መስራት ስላለብኝ እኔ እየሰራው ምናምን ነው የምንተዳደረው። ማለት ማንም ያግዘን የለም አጠገባችን ማለት ነው። ለእሷ ያለሁት እኔ ነኝ፣ ለእኔም ያለችው ደግሞ እሷ ነች። ከእሷ ውጭ ሌላ ምንም ቤተሰብ የለኝም እና
በቃ በዛ ምክንያት ይሄ ኑሮ ምናምን ሁሌ በየቦታው እየሄድኩ የምሰራው ምናምን ነገር ምንም ማለት የዕለታችንን ነው እንጂ ምንም የተሻለ ነገር እያገኘንበት ስላልሆነ ያው እኔም አረብ ሀገር ለመሄድ ወሰንኩኝ ማለት ነው። እና አረብ ሀገር ለመሄድ ከወሰንኩ በኋላ ያው ደላላ ምናምን አናግሬ ህይወት የተጀመረው እዛ ከሄድኩ በኋላ ነው። ኦኬ ይህ ታሪክ የተጀመረው ማለት ነው። ያው ይገባኛል። ይቅርታ ተንጋሪዎች እና እዛ ነገር ውስጥ ከመግባትሽ በፊት ከመሄድሽ በፊት ታውቂው ነበር ይሄ የተባለው ልጅ? አይ እኔ ከዛ ከመሄዴ በፊት ምንም የማውቀው ነገር የለም እንዳልኩ ለእህቴ እና ለራሳችን ስንል ምንም ነገር እየሰራው ምናምን ነው የምኖረው። የምናውቀው የምንግባባው ሰው አልነበረም። እና ከሄድኩ በኋላ ነው አሁን የምትለውን ሰው ምንም የተፈጠረው አሁን ከዛ ከአረብ ሀገር ከሄድኩ በኋላ ነው። ስትሄጂ እንዴት ነበር ማለት በህጋዊ መንገድ ነው የሄድሽው? አዎ በህጋዊ መንገድ ነው የሄድኩት እና ማለት ሲሄድ ምናምን ምንም እንትን ያለኝ ነገር የለም፣ ያስቸገረኝ ነገር የለም። በቀላል መንገድ ነው የሄድኩት እና ያው እንደዚህ ይፈጠራል ምናምን ብዬ አንድም ቀን አስቤ አላውቅም ነበር። ማለት እኔ እዛም እያለሁኝ የማገኘውን ብር ለእህቴ ነበር የምልከው እዛ ሆኜ ማለት ነው። እሷን ለማገዝ የተሻለ እንትን ለማግኘት ምናምን እንዳልኩ ከእኔ ውጪ ማንም እንትን የምትለው የላትም እና እኔ ስለሆነ ያለኋት ለእሷ ህይወት ስል እዛ ምናምን ብር የምልከው ለእሷ ነበር እና በቃ ይገባኛል። ለእሷ ነው የምትኖሪ ነግራኛለች። እህቴ ብዙ ነገር ላይ ስትል አሳልፋለች። ያው ከሰው ተራ ወጥታ ዛሬ ላይ በጣም ጉስቁል ብላ ነው የምትኖረው ምናምን ብላኝ ነበር እና ያው ያ ሁሉ ነገር አልፎ ዛሬ ላይ ደርሰሻል። ግን ያው ይሄ የተሰራብሽ ነገር በደል ነው፣ ወንጀል ነው። እስቲ ስለ አንድ ነገር አሁን እሷ ከነገረችኝ ጋር ምክንያቱም እሷን ያስወጣሁት አንድ ነገር ቢኖር ይሄ ታሪክ አላውቀውም፣ አንቺንም እሷንም አላውቃችሁም። እህትማማቾቹን ከዛ ሰው ጋር ተዋውቂ አላውቅም። የማውቀው እሷ መጥታ ይህን ነገር እንደነገረችኝ። ብዙ ማስረጃዎች ከዚህ በኋላ መፈለግ አለብኝ። ለዛ ደግሞ እንዲረዳኝ አንቺ የአንቺና የእሷ ቃል ተመሳሳይ መሆን አለበት። ተመሳሳይ እንዲሁን ነው እኔም ለየብቻ እየጠየኳቸው ያሉት። ከአለማመን ደረጃ አይደለም፣ አሰራራችን እንደዛ ስለሆነ ማለት ነው። ከዚህ በፊት ብዙ አጭበርባሪዎች መጥቶ እዚህ የእኛን ሚዲያ ሽፋን አድርጎ ብዙ ነገር ስላደረጉብን ማለት ነው። እና እንግዲህ ያው እንደዚህ እያለን እስቲ ወደ ትክክለኛ ታሪክ መተናል እና እስቲ ብትነግሪኝ አሁን እሷ ከነገረች ጋር ይመሳሰላሉ የሚለውን ነገር እንድሰማሽ። እንዴት ነው ከዛ ሰው ጋር የተዋወቅሽው?